አቡ አንዳንዴ ይኸውልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር እኔ እያየሁ ተሞክሮለት። ለኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ። ሃይባ ገባሽ? ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ። ገንዘብ ካለሽ ምንም ታደርጊያለሽ። እና እኔ ጓደኞቼ ወላሂ ሀኒ የምትባል ጓደኛ አለችኝ። ሃይባ ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው። በቃ ታውቂያለሽ ለብቻ ማለት ነው። አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች። እንደውም ለፍርድ ቤት ተመላልሳ ወጣች። እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበረ። ገባሽ? ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኢትስ ኦኬ። መጀመሪያ ነበር ሞጣው የሁሉ ጊዜ እንኳን አልቆይም ነበረ። ወላሂ ነው የምልሽ። አይ ነው በስንት ነገር በጠበቃ በስንት ተሞከረ፣ ግን ፈጣሪ አላለውም። ኢትስ ኦኬ። ፈጣሪ ሁላ ተጠርቼ አዎ መርማሪዎች ሁላ አውርተውኛል። ሀኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው፣ ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም ሁላ እስኪለኝ ድረስ ማለት ነውና ይሁን በቃ። ከዛ ነው ይሄን ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት ለማንም ሳልናገር። ለነገ ዛሬ ለነገ ቁረጡልኝ አልኳቸው። ትኬት አቅርቢ ካሉኝ 1 ወር ሆኖታል። ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ። እንደምሄድ ደግሞ አውቀው ነበረ። ግን በቃ እነሱ በጣም እንቅልፍ አጥተው እየለፉ ስለነበረ በጣም ብዙ ጓደኞቼም ሃይባ አሁን የማንን ስም ጠርቼ ማንን እንደማመሰግን አላውቅም። ቤሩት ላይ አቡ ወላሂ ነው ምሽ እዚህ እንኳን ስመጣ የቤሩት ህዝብ ኢትዮጵያ ያሉት ኤርፖርት ድረስ ነው የጠበቁኝ። እዛም እንደዛው እስር ቤቱ እስኪንጨናነቅ ድረስ ማነሽ አንቺ እስክባል ፖሊሶች ይጠሩ አንቺ ምንድነሽ ያልጠየቀኝ ህዝብ የለም። አንድ ቀን ሳይቸግረኝ ከኔ አልፎ እኔ ኖሮኝ ለሰው እንዳደርግ እዛ ጋር የሆኑት በቃ የቤሩት ሰዎች ያለቀሱ ደምንባ ብታይ እያለቀሱ እኔ ጠንክሬ እነሱ ነበር ማባብለው። ገባሽ? በጣም መልካም ሰዎች አሉ፣ በጣም ጥሩ ሰዎች አሉ። ገባሽ? አሉና የቤሩት ህዝብ ለመረዳዳት ማን ብሎት? ድሮም እኮ ቤሩት ላይ ያሉት ለመረዳዳት ማን ብሏቸው? የቤሩት ሰው አንድ ሰው ሲታመም ሌላ ሀገር ያለ ረፍቶ ይባል እንዴ? እዛው እርስ በርሳቸው አይደል የምትረዳዱት? ቤሩት በጣም አብዛኛው ያለው የአራዳ ልጅ የድሃ ልጅ ሙድ የገባቸው እርስ በርስ የሚረዳዱ ናቸው። እንደዚህ አይነት አሉ ደግሞ እንደዚች ጠንቋይ አይነት ደግሞ እኔ ብቻ ሀገሪቷን ልኑርባት እኔ ብቻ ልብላባት የሚሉ ግን ደግሞ ፈጣሪ ያያል። ፈጣሪ ያያል። በጤናዋ እኔ በጤናዋ ይምጣ ነው የምለው። ፈጣሪ በጤናዋ መጥቶ አልጋ ላይ ማቅቃ ያሳያት። የዚህ ሁሉ ያስለቀሰችው የሱሱ ታዋቂ ስለሆነች የሱሱ ወጣ እንጂ በጣም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። እድል በልጇ በቤተሰቧ በምኗ ማይምጣ እራሷ አልጋ ላይ ማቃ አልጋ ላይ ሆና የበደለቻቸው ምስኪን ድሃዎች ያስለቀሰቻቸው እንባን ትቁጠራቸው። እራሷ እየቆጠረች ታልቅስ ነው ምለው። እኔ ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በሷ የተበደሉ በሷ ህይወታቸው የተበላሸ ሰዎችም በጣም ብዙ ሁኔታ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማቸዋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል፣ ጠንቋይዋን ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ለማወቀ ሱሱ ያቺ ፌክ አካውንቷ የተከሰስኩባት ፌክ አካውንት ማለት ነው። የኔ ውድ በጣም አዝኛለሁ ምናምን ብላ ስጽፍልኝ አይ አንቺ እግርሽን ሰቅለሽ ቁጭ ብለሽ አንቺ በሰራሽ ወንጀል እኔ ታስሬ 2 ሀገር ተጠርዢ በካልቾ ብላ አባረሩኝ አይ ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረኩት ያንን አንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ በሷ የደረሰብኝ ግፍ ስላለ ነው። እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴን ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶ ነበረ። አንቺ ብለሻል አለች እንቅልፍ አይተኙም አቃዣቸዋለሁ የህሊና በሽታ እሰጣቸዋለሁ እንጂ እኔ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረኩት ነገር በማታውቂው ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሹ በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ላከችልኝ። ግን ቮይሱ ምን አድርጋው ነው
ይሄ የሆነ ኢፌክት አድርጋበታለች አልኳት። እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለችና በቃ እንደዛ ብላ ስትለኝ ኧረ ፈጣሪ ለኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ እኔ ክፉ ቃል እኔ ወላሂ አይባ እስር ቤት ሆኜ ያመመኝ ንጹህ መሆን እንደዚህ አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር ግን እንኳን ወጣሽ ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ይህ ነበር። እንኳንም በይወልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር የወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር። አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው ምን እንዳታመጣ ነው ልጇና ባሏ ላይ ይህን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ እንኳንም በጤና ወጣሽ። ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል። ገንዘብ ነው የከሰርሽው፣ ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። እኛ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ እኔ እናት፣ ኑሪልኝ እኔ እናት። ኧረ አልሐምዱሊላህ። እኔ እዚህ ደረጃ የደረስኩት ብቻዬን ነው አይባ ብቻዬን በልጅነቴ አረብ ቤሩት ሄድኩ። ተፍ ብዬ ቤሩት ህዝብ ያውቃል። ተፍ ብዬ ከምን ተነስቼ እዚህ ደረስኩ ብቻዬን። እኔ አሁን ዛሬ ህዝብ አለኝ፣ ከስተምራለሁ፣ የሚወደኝ ሰው አለ፣ እሰራለሁ። ገባሽ? አያሳስብም። ስራ ብቻ መጀመር ነው የሚጠብቅብኝ፣ እጀምራለሁ። ከበፊቱ የተሻለኝ እሰራለሁ። እኔ ለሚወደኝ ሰው ስል ብቻ ቆሜ ሜር መስራት፣ እነሱ ራሱ ያለቀሱትን ማበስ ነው የምፈልገው። ገባሻ? ወላሂ በጣም ብዙ ሰው ነው እያለቀሰ ያለ የደወለ እኔ ጋር ማለት ነው። በጣም የተሻለ ቦታ ሄደሽ ትሰሪያለሽ። እኛ በስራዋ ሁላችንም ከጎኗ ልንቆም ይገባል። ፎሎ ያላደረጋችኋት እንዳለ በእናታችሁ እዚህ ጋር ያላችሁ 13,000 ህዝብ ፎሎ አርጓት። ሱሱዬ ፎሎ አርጓት። በዚሁ አካውንት ነው ስራዋ የምትቀጥለው። የተሻለ ሀገር ትመጣለች፣ ትሰራለች። እኛ ከጎኗ እንቆማለን። እየሰራች ህይወቷ የተሻለ ቦታ ትደርሳለች። ገባች? እዛ ቦታ ላይ ባትወጣ ህይወቷ መቼም አይቀየርም። እዛ ቆሻሻ ነገር ላይ ሆና እንደዚህ ተደርጎባት እድሜ ልኳን እየተሰቃየች ህይወቷ ጠብሲል ስደፍን ነበር የሚሆነው። ስለዚህ አላህ ስለማይሳሳት ነው ከዛ ሀገር ነቅሎ ያስወጣሽ። እንኳንም ከዛ ሀገር ወጣሽ ሱሱ፣ እመኝኝ። ከዛ ባትወጪ አንቺ ሰው አትሆኝም ነበረ። እንኳንም በጤና ኧረ አቡዬ፣ እኔ ልጄ ራሱ በጣም እጨነቅ ነበር፣ ግን አክስቷለች በጣም መልካም ሰው ናት። እኔ ስወልድ እንኳን ያረሰችኝ እሷ ናት። እና አንዳንዴ አባትና አክስት ባይኖረው አስቢው፣ ብቻዬን ስደት ላይ ወልጄ ቢኖረው ጥዬው ገብቼ ጎዳና ሆነብኝ ማለት ነው ልጄና አሳረፈችኝ። በቃ እንደውም ከኔ በላይ እናቱ እስር ቤት ስለሆነች ከኔ በላይ ይዛው ወላሂ ተንከባክባልኝ። በቃ አሳምራ አብወነት ብስሚላ ምን ብዬ ልንገርሽ። እና ከጠበቅኳት በላይ አልጠበቅኳትም ነበረ። ሲጀመር እሷ እኔና እሷ ራሱ ልጄ ነው ብለን የምንጣለው። የኔ ልጅ ነው የምትለው እሷ ሲጀመር። ገባሽ? እና በጣም ተንከባክባልኝ። ልጅ አላት እሷም ከልጇ ጋር አንድ አይነት እያለበሰች ልደቱ ደግሞ እስር ቤት ሆኜ ነበረ። ልደቱን አክብራ ተንከባክባ በቃ ምን ብዬ ልንገርሽ። ቢስሚላሂ ረህማን ረሂም። አንዳንዴ ሰው ሲኖር ደስ ይላል። እሷ አሁን ባትኖር የኖረው ልጄን ምን ይውጠኝ ነበረ። እኔ አብድ ነበር ሲጀመር እዛ እስር ቤት ውስጥ አይባ አንድ እብድ የሚያማት አበሻ መታ እሷን ካየው ቀን በኋላ ነው የጠነከርኩት። አልሐምዱሊላህ ብዬ ነቃ ደንገጥ ያልኩት። አይምሮ ታማሚ የእናቷን ስም መጻፍ አትችልም። በአንድ ቤት ነው የሚያስሩት። አይምሮ ታማሚም ጤነኛም አንድ ላይ ልጅቷ መጣለች እኮ በጣም ቤተሰቧን እናመስግናት። አክስትየውን ካለሽ እዚህ ፍላወር ነው እሷ ናት። ቡቡዬ ነው የሚለው የት አለ ልቤ? ይኸው እየላከች ነው ቡቡዬ፣ አበባ የላከች ቡቡዬ የሚለው አካውንት እሷ ነው። ቡቡዬ ላቭ 44 አዎ ያንቺና የቤቢ ፕሮፋይል ነው። አቡዬ እንዴት ነሽ? ሰላም ውዴ፣ እንዴት ነሽ? ደህና ናችሁ? አለን። ሰላም ነሽ እማ? እግዚአብሔር ይመስገን። ሁላችሁ ሰላም? ሁላችንም ሰላም ነው ውዴ። የዚና እናት ነኝ።
ያው ልጅሽን ወይኔ ልጅ ጨረቃዬ ወይኔ አባት አምብሹ ቲክቶክ አምብሹ ቲክቶክ